ምሪ አንድ አባት እንደው በጸሎታችሁ አስቧቸው እንኳን አላሉ 700,000 ብር በቃ እንደዚህ ብር ሲሰበሰቡ ደስ የሚላችሁ በቃ ኪሳችሁ ግቡ ያላችሁን ከሚካኤል ከገብርኤል አስታርቃችሁ ከርሳም ብቻ ያሉት ሽርካ ላይ የተገደሉት ደግሞ ፋኖን ይገደላችሁ ፋኖ ቤት ገብቶ ነው የሚገድላችሁ ለምንስ ነው የሚገድላችሁ በብሔር ከሆነ ኦሮሞ ሙስሊም የለም ወይ ኦርቶዶክሳውያን ብቻ መርጦ የሚገድለው ፋኖ ለምንድን ነው ዲያቆን ሲራክ መሰለኝ የሚባል ልጅ ነው በመጀመሪያ እሱን ቪዲዮ የሰራው እሱ ላይ ያው እንዴት እንዳናጠሩበት ምንም አልመሰለውም ዝም አላቸው የሆነ ቪዲዮ ሲሰራ ግን እሱ ላይ ትኩረት አደረጉ እንደዛው ልጅ ማለት ነው ወዲያው ወጥቶ እሱ ይቅርታ አላቸው ብለንም ሊሆን ይችላል ታዘን አለማድረጋችን እኮ ለምን እስከዛሬ አይቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል ሰላም አለይኩም ማውቃቸው አይደለ ታዘን አቅሙ ስለሌለን ይሆናል እውነታው ይሄ ነው በነገራችን ላይ እውነታው ይሄ ነው ለክ የሆነ ነገር ይፈጽሙና ፋኖ የሆነ ነገር ይፈጸምና ፋኖን ይፈጸመው እሺ ጋይስ እንደው ለህሊናችሁ ፋኖ ሽርካ ድረስ ገብቶ ኦርቶዶክሳውያን ገደለ እሺ ለምን ብሎ ይገላል ምክንያት በብሔር ከሆነ ኦርቶዶክሳውያን ብቻ ናቸው ነው ኦሮሞ ፋኖ ከገደለ ኦርቶዶክሳውያን ብቻ ናቸው ኦሮሞ በብሔር ነው የገደለው ከተባለ ማለት ነው እንደው የምታመጡት ምክንያት እንኳን እንደው አሳማኝ የሆነ ምክንያት እንኳን አይሆንም ውሸታችሁ እንኳን አሳማኝ የሆነ ውሸት አይሆንም እሺ ፋኖ ለምን ብሎ ይገላል ኦርቶዶክሳውያንን ምክንያት በብሔር ነው ካላችሁ ብሔር ኦርቶዶክሱ ብቻ ነው ወይ ያለው ኦሮሞ ኦርቶዶክስ ብቻ ነው ያርሲ ላይ ያለው ሙስሊሙስ የለም እንዴ ለምን ኦርቶዶክሳውያኑ ብቻ ተመርጠው ተገደሉ ይሄ ታገል የሚባለው ሰውዬ በነገራችን ላይ አእምሮ ዘገምተኛ ነው የምሬ ነው የምላችሁ ይሄ ቄስ ሳይሆን አእምሮ ዘገምተኛ ነው ሲጀመር ማለት ነው ቀሲስ የሚባል ማዕረግ አይገባውም ዘገምተኛ ማዕረግ የለውም ሲጀመርም ማለት ነው ከዚህ በፊትም በአፎይ ኬዝ ምን ብሎ ነው መግለጫ ያወጣው ሃይማኖትን የሚዘልፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ነው ያሽቃበጠው እኮ እኔ እንደውም መግለጫው የሙስሊም ነው ነብዬ እስከደነግጥ ድረስ ማለት ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንትን ክብር ዝቅ የሚያደርጉ ሰዎች እንትን እንዲባሉ ወደ ህግ እንዲቀጣቸው ብሎ ነው መግለጫ ያወጣው ማለት ነው ከዚህ በፊትም እኔ ማን ነው ግን ለዚህ ሰውዬ ስልጣን የሰጠው ነው ግራ የሚገባኝ ማን ነው ለዚህ ሰውዬ ስልጣን የሰጠው የምር መግለጫውን ሳነብ የማን ነው አጎቴ ታውቁታላችሁ እዚህ ቲክቶክ ላይ ንጽጽር የሚሰራው ማማዬ መግለጫውን አየሽ እኔ ብሎኝ እንደው ፌስቡክ ላይ ፖስቼው ነበር የቱን ይሄንን የኛ መግለጫ እንደ ይሄ እኮ የሙስሊም ነው ብየዋለሁላ ማለት ነው ማለት ጽፉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር ዝቅ የሚያደርጉ ሰዎችን በህግ እንዲቀጡ ብሎ አፎይ ላይ ያወጣው መግለጫ ማለት ነው እንደዚህ አይነት ዘገምተኛ ሰዎች ናቸው ያሉን እንግዲህ እንደዚህ አይነት ናቸው የኛ ኦርቶዶክሶች ቤተክርስቲያንን ጠባቂ አይ ክርስቲያኑን ጠባቂ ሳይሆን ለኪሱ የሚያድር ለሆዱ የሚያድር ከርሳም ካድሬ ብቻ ነው ያለው ስልጣን ያዘው አንድ እንደው በእምነቱ ላይ ቆፍጠን ብሎ ለምን ሃይማኖቴ የሚል አንድ እንደው ለቁጥር እንኳን አታገኙም በጌታ ከርሳም ብቻ እርስ በርሱ የሚፋጅ እርስ በርሱ በቅናት የሚሞት አንድ ስልጣን ይዞ ለሃይማኖት የሚቆራቆር አንድ ኦርቶዶክስ አለ አንድም የለም ዳንኤል ክብረት በፊት ስልጣን ያዘ ተብሎ በቀኛ ኦርቶዶክሳውያኑ ደስ ብሎት እንኳን ያስክልን ቢያንስ አንተ ስልጣን ስትይዝ ለቤተክርስቲያን ድምጽ መሆን የምትችል ብለው የኛ ኦርቶዶክሳውያን እንደው የልባቸውን ደስታ ፍንድቅ ብለው ፖስቱ ፌስቡክ ትዊተር ላይ በቃ እንዳለ ፖስቱ በቃ ዳንኤል ክብረት ስልጣኑ ሲይዝ ግን ጭራሹን ለቤተክርስቲያን ነቀርሳ ሆኖ ነው የታየው እንዲህ ናቸው
ለሆዳቸው የሚያድሩ ካድሬ ብቻ ናቸው ያሉት። ብቻ ልክ ስትናገሩ እንዴት እናንተ አባቶችን እንዴት ላላችሁ እንዴት እንደዚህ ትላላችሁ እንትን የሚላችሁ በቃ የነሱ ተባባሪ ሆነ ማለት ነው። ይነገረዋል። ለምሮ የማይነገረው ሽርካ ላይ ወደ 100 ምናምን ወደ 25 ምናምን ኦርቶዶክሳውያን ተገለው በቀደም መድኃኒዓለም ንግስ ነበራ። ሲስተር ሄዳ እኔ በጣም ነው የገረመኝ ስልክ ስታወራኝ ወደ 700,000 ምናምን ወደ 1 ሚሊዮን ይጠጋል ብር የተሰበሰበው ማለት ነው ንግስ ላይ። ኢማጂን በዛ ሰዓት እንደው ሽርካ ላይ ወገኖቻችን እየታረዱ ነው፣ በጉልበት ባንችል በጸሎት እናስባቸው ያለ አንድ አባት የለም። እየተፈራረቁ ማይክ ሲይዟለች። የምሬ አንድ አባት እንደው በጸሎታችሁ አስቧቸው እንኳን አላሉ። 700,000 ብር በቃ እንደዚህ ብር ሲሰበሰቡ ደስ የሚላቸው በቃ ኪሳችሁ ግቡ ያላችሁን ከሚካኤል ከገብርኤል ላስታርቃችሁ ከርሳም ብቻ ያሉት ብቻ። እኛ ከሚካኤል ጋር በገንዘብ አንጣላም አንታረቅም። ገንዘብ አይደለም ከሚካኤል ጋር የሚያስታርቀን፣ ገንዘብ አይደለም ከገብርኤል ጋር የሚያስታርቀን። ለገንዘብ ሲሆን ብቻ ነው ወጣቱ የሚሰበስቡት፣ ለገንዘብ ሲሆን ብቻ ነው ሆ ብለው የሚነሱት። የስልጣን ጉዳይ ሲሆን ብቻ ነው የሆነ ነገር ቆፍጠን ያለ ነገር የሚናገሩት። አስቡት፣ ያ ሁሉ ምእመን በተሰበሰበበት ሊያውም በሐዘን ሰዓት ነው መድኃኒዓለም ያሁኑ መድኃኒዓለም ጥቅምት መድኃኒዓለም ማለት ነው። እንደው በጉልበት እንኳን ባንችል ሄደን ባናግዛቸው በጸሎታችሁ አስቧቸው እንኳን አላሉ ማለት። በጸሎት እንኳን እንድታሰቡ እንትን ሐሳብ እንኳን አላወጡ። አንድ አባት አንድ ማይካቸውን እየተፈራረቁ ህዝቡን ለማጃጃል የኛ ነው የኛ እያለ ይዘምራል። ስድብ ይሁን መዝሙር የማይታወቅ ማለት ነው። 7 እና 7 እያለ መናፍቅ የመጣው በ97 እያለ የሚዘምር ደንቆሮ ማህበረሰብ ማለት ነው። በጣም ነው የሚገርመው። እግዚአብሔርን ልክ ስትናገሩ አውጋዥ ናቸው በቃ እነሱ አንደበታቸው የሚከፈተው የራሱ የክርስቲያኑ ቆፍጠን ብሎ ሲናገር ይሄ ሰው እኔን አይወክልም ለማለት ነው። መግለጫቸውንም ቁጭ ብለው የሚጽፉት ማለት ነው እንጂ ክርስቲያኑ ተገደለ ምን ሆነ ምንም አይመስላቸው። ምንም የዛሬ 2 ዓመት አስታውሳላችሁ ስልጤ ዞን ወረዳ ላይ ድግም ታሰሩብን ብለው ከስልጤ ህዝበ ክርስቲያኑ ሲያሳድዱ ምድር የተደረገላቸው ይሄው የቲክቶክ ህዝብ ነው። ጉሮሮ እስከቀደድ ድረስ የሚጮህው እኮ ምንም እኮ አይሰሙም። በነገራችን መግለጫ ላይ ያወጡ ምንም አይመስላቸው። እኔ እንደውም ቲክቶክ አይጠቀሙም እንይላለሁ። ጌታ ማለት ቲክቶክ ባይጠቀሙም ሌላ ድረገጽ ላይ እኮ ይፖስታል አይደል? ማለት ከሶሻል ሚዲያ በሙሉ የራቁ ናቸው እስክትሉ ድረስ እኮ ነው። ሽርካ ላይ የተገደሉት ደግሞ ፋኖን ይገደላቸው። ፋኖ ቤት ገብቶ ነው የሚገድላቸው። ለምንስ ነው የሚገድላቸው? በብሔር ከሆነ ኦሮሞ ሙስሊም የለም ወይ? ኦርቶዶክሳውያን ብቻ መርጦ የሚገድለው ፋኖ ለምንድን ነው? ለምንድነው ኦርቶዶክሳውያንን ብቻ መርጦ ፋኖ ሊገድል የሚችለው? የሆነ ነገር የሆነ አካባቢ ላይ ጅም ያደርጉ ያጠፉና ፋኖ እንዲያደረገ ያ ጅም የሚለው ግን ህዝበ ክርስቲያኑ ነው። በጣም የሚያሳዝነው ለፖለቲካ አላማቸው በሙሉ የሚጠቀሙበት ባለማህተቡ ነው። ጌታ እያንዳንዱ ፖለቲካ ማራመጃቸው ባለማህተቡ ነው። ደንቆሮ ስለሆኑ ክርስቲያኖቹ ስልጣን ላይ ያሉትን መሐይማን እንደሆኑ ስላወቁ በእነሱ ላይ ነው ፖለቲካ የሚሰሩባቸው። በነገራችን ላይ በእነሱ ላይ እሺ ሽርካ ላይ አሁን ፋኖን የገደለው እኔ እንደው እንዴት ጠጥቶ ነው መግለጫውን ያወጣው? ታጋይ ምን ሆነ ነው ግን እንደዚህ ነው መግለጫ ያወጣው? እኔ እንደውም ሊያስተዛዝም መስሎኛል። በቃ እንግዲህ ህዝበ ክርስቲያን ገዳዩም ማን እንደሆነ አልታወቀም ብሎ ዝም ቢል ምን አለበት? ወይ ካላወቀ ማለት ነው ፋኖ ነው ገዳዩ። ኧረ ተው፣ የምር በጣም ያሳዝናል። በጣም ነው የሚያሳዝነው። እኔ በእንደነዚህ አይነቶቹ ሳይሆን ቢያንስ ስልጣን ላይ ሆናችሁ እንዴት
የምታረጉት ማህተብ እንኳን ለምንድን ነው ያደረኩት ይሄን ማህተብ ብላችሁ እንኳን ህሊናችሁ አይጠይቃችሁም? ማለት ያላችሁበት ቦታ ላይ ቢያንስ ማህተብ አድርጋችሁ ነው የምትገቡት። ያ ማህተባችሁ ምንድነው? ትርጉሙ ምን እንደሆነም ሳታውቁ ነው ያደረጋችሁት ወይስ ምንድነው? ትንሽ እንኳን ስለ ሃይማኖታችሁ አይሰማችሁም? እዚህ ቲክቶክ ላይ ያለው ከዚህ በፊት ስለ ከብት አስተራረድና ስለ ሰው አስተራረድ ያብራራውን ኡስታዙ ማን ነው የሆነ ልጅ ቪዲዮ ሰራ መጡበት። እያንዳንዳቸው ሆ ብለው መጡበት። ዲያቆን ሲራክ መሰለኝ የሚባል ልጅ ነው በመጀመሪያ እሱን ቪዲዮ የሰራው። እሱ ላይ ያው እንዴት እንዳናጠሩበት ምንም አልመሰለውም፣ ዝም አላቸው። የሆነ ቪዲዮ ሲሰራ ግን እሱ ላይ ትኩረት አደረጉ፣ እንደዛው ልጅ ማለት ነው። ወዲያው ወጥቶ እሱ ይቅርታ አላቸው። አስቀድሞም የኛው ክርስቲያኖቹ ምን አሉ? አንተ ያያ የምትባል ልጅ ሃይማኖት ከሃይማኖት ልታጋጭ ነው፣ እንዲህ ልታደርግ ነው አሉት። አያችኋቸው ዘገምተኛ እንደሆኑ የኛ ክርስቲያኖች። ለምን ካላችሁ የራሳቸው ኡስታዞች ጂሃድ ማለት ክርስቲያኖችን ማረድ ነው፣ ካዲያ ከተፈቀደልን በመጽሐፍቶቻችን ከተፈቀደ ለምንድነው ክርስቲያኖች የማይታረዱት ብላ ስትጠይቀው ኡስታዙ ምን ብሎ ነው ያብራራው? ታዘን አቅሙ ስለሌለን እንደዚህ አይነት ጸብ ቀስቃሽ የሆኑ ንግግሮችን ሃይማኖት ከሃይማኖት ሊያጋጩ ነው ብለው ያልሰሩ ኢዴት የሆኑ ክርስቲያኖች፣ ቪዲዮ ያልሰሩ ሰዎች ልክ ክርስቲያን ሆነ ነገር ሲል አንተ ያያ የምትባል ልጅ ግን ሃይማኖት ከሃይማኖት ልታጋጭ ነው የመጣው ማህተቧን እኮ ድርግም አድርጋለች። ኦኬ ይሄ የሚያስጨንቅሽ ከሆነ የሃይማኖት ግጭት የሚያስጨንቅሽ ከሆነ ለምን ኡስታዙ ላይ አሰሪኝ ነበር? ለምን አሰሪኝ ኡስታዙ ላይ? ኡስታዙ ጂሃድ ማለት ክርስቲያን ማረድ ነው፣ ማንፈጽመውም እውቀት እንትኑ ችሎታው ስለሌለን ነው ብሏል። ለምን ቪዲዮ አልሰራሽበትም ነበር? ለምን አልሰራችሁበትም? ክርስቲያኖች ስታለቀልቁ የነበራችሁ አጨብጫቢዎች ማለት ነው። ለምን አልሰራችሁ? እነሱ ላይ ድፍረት የላችሁ። የመጨረሻ ሙቅ የሆናችሁ ናችሁ። በነገራችን ላይ ፈሪ ጌታን እኔ እንደዚህ አይነት ፈሪ የሆነ ኦርቶዶክሳዊ አይቻላቅ። ፈሪ ናችሁ ሲበዛ። እስልምና ላይ አንዲት ቃል መናገር አትፈልጉ። አንዲት ቃል የሚሰሩትን ጭራሹን ለማስቆም የማጥሩት ጥረት የለም ራሱ ማለት ነው። እንደዛ እያለቀለቃችሁ ዳይፐር የሆናችሁ ሰዎች ጭራሽ የሚሰሩትን ለማስቆም የማጥሩት ጥረት የለም። ጸብ ቀስቃሽ ከተባለ ኡስታዙ እንዴት እንደተናገረ ሰምታችሁታል። ማሰማት እችላለሁ። ቆይ ላሰማችሁ። እንግዲህ የትኛው ነው ጸብ ቀስቃሽ የሚለውን ህሊና ያለው ሰው እንትን ማለት ይችላል። ያዳምጡት። የትኛው ነው ጸብ ቀስቃሽ? ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ጥያቄ ያለኝ እኔ አዳምጡ። ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ። አዳምጡ። አሁን ምን እንደሚል እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ አይቆይ ነው። የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አድርገነው ሊሆን ይችላል። ሰላም አለይኩም። ማውቃቸው አይደለ? ታዘን አቅሙ ስለሌለን ይሆናል። ስለዚህ ይሄ ጸብ ቀስቃሽ አይደለም። ኦኬ ጸብ ቀስቃሹ የቱ ነው? ኡስታዙ የተናገረውን ነገር አምጥቶ መፖሰቱ ነው ጸብ ቀስቃሹ። ህዝበ ክርስቲያኑስ አንተ ያያ የምትባል ልጅ ግን ሃይማኖትን ከሃይማኖት ልታጋጭ ምናምን ብለው መጡበት። የመጨረሻ ሙቅ ናችሁ። እግዚአብሔርን እኔ አይቻችሁ የመጨረሻ
ምን ያህል ፈሪ እንደሆን እነሱም ይሄን ልባችን ስላዩ ነው። በነገራችን ላይ እንደፈለጋቸው የሚጫወቱት እንደፈለጋቸው የሚሆኑት ልባችንን ስላዩት ነው። ኦኬ ቆፍጣና ቢሆኑ በሃይማኖት የማይደራደር ኦርቶዶክሳዊ እንደሆን ቢገባቸው ኖሮ ማንም መቶ አፉን አይከፍትም ነበር እንደዚህ ማንም። ነገር ግን አጨብጫቢና ተለጣፊ መሆናችን ስለተረዱ እንደፈለጋቸው ፖለቲካ ይሰሩብናል። እንደፈለጋቸው በፈለጋቸው መንገድ ያሽከረክሩናል። በነገራችን ላይ ይኸው ልክ ታጋይን እንደሚያሽከረክሩት ማለት ነው። ፋኖ ነው እንዳለው ማለት ነው። እንደዚህ አይነቱን ሰውዬ እንደዚህ አይነት ጃሂል ስትሆኑ መሐይም ስትሆኑ እንደፈለጋቸው ፖለቲካ ይሰሩባቸዋል። እንደው ቀሲስ ታጋይን ማማይ እንዲያለ ፖስቱኝ ሲፈልጋችሁ አውጥታችሁ ማለት ነው። ለዚህ ነው ለማጨብጨብ ነው አንደኛ የሆናችሁት። ቆፍጠን ብሎ መናገር ላይ ሳይሆን እከሌ እንዲህ ተባለ እከሌን እንዴት እንደዚህ ይላል ለሚለው ነገር ነው የኛ ልጆች አንደኛ የሆኑት። አንደኛነታችን ይሄ ነውና በደንብ አድርገው ፖለቲካ ይሰሩብናል። በደንብ አድርገው ከስልጣን ላይ ያሉትን በሙሉ ፖለቲካ ይሰራባቸዋል ኦርቶዶክሳውያንን የሚሉትን። ምክንያቱም አጨብጫቢ ተለጣፊ ስለሆኑ ማለት ነው። ለሆዳቸው የሚያድሩ ካድሬ ስለሆኑ ማለት ነው። ቆፍጣና ቢሆን ኖሮ ይሄ ታጋይ የሚባለው እንኳን ራሱም ያው የእንትኑ ስለሆነ አባል ስለሆነ ሀሳባቸውን ይቀበላቸዋል። ፖለቲከኛም ስለሆነ ማለት ነው። ፋኖ ነው ሲል ፋኖ ምንድን ነው? ፋኖ ሽርካ ላይ ገብቶ እንትን ይላሉ። ሽርካ ላይ ገብቶ በብሔር ከሆነ ኦሮሞን ከሆነ የሚገለው ህዝበ ክርስቲያኑን ለምንድን ነው ለይቶ ሊገል የሚችለው? የኦሮሞ ሙስሊሞች የሉም ወይ ብሎ መጠየቅ ይችል ነበረ። መቶ እዚህ ጋር ለኛ ከማስተጋባት ማለት ነው ሌላ ወሬ። ጃሂል መሐይም እንደሆኑ ስለገባቸው ሰዎችን በፈለጋቸው ፖለቲካ ፈለጋቸውን ነገር ከተገበሩ በኋላ ይለጥፋሉ ማለት ነው። ልክ አሁን ቲክቶክ ላይ እንዳልኳችሁ ኡስታዙ የተናገረው ነገር ምንም ሳይመስላቸው ልክ ያያ ቪዲዮ ሲሰራ ብለው እሱም ደግሞ ፈርቶ መሰለኝ ቪዲዮ ይቅርታ ብሎ ሰራላቸው። ለነሱ ፖለቲካ ግብአት ሆነላቸው ማለት ነው። የኛ ልጆች ከዛ አንተ ያያኪን ሃይማኖት ከሃይማኖት ለማጋጨት ብሎ ማጨብጨብ ጀመሩ ማለት ነው። ኡስታዙ እንደዚህ ሲናገር አንድ ቪዲዮ ማትሰራ ነች። አንድ የራሳቸው ኮንተንት እንኳን የሌላቸው እዚህ ቲክቶክ ላይ ሲመጡ ለማጨብጨብ ብቻ ሰው ቲክቶክ ይከፍታል። እኔ በኢየሱስ ጌታ እኔ ብዬ የመጨረሻ አስጠልተውኛል። የመጨረሻ ማለት ነው። ሰው ያስጠላቸዋል። አስጠልተውኛል ሁላ ሳያቸው ራሱ እንዲሁ ነው የማልፈው። እንደዚህ አይነት አጨብጫቢ የሆኑ ሰዎች ሁሌ ለሰዎች ፖለቲካ ግብአት መሆን አያስጠላም? ሁሌ ጅል ሞኝ መሆን መች ነው የምንነቀው? መች ነው እንደሰው የምናስበው? መች ነው የቤተክርስቲያን ነገር የሆነ ምንም አይነት ወንበዴ ሁን፣ ምንም አይነት ኃጢአተኛ ሁን፣ ምንም አይነት ዓለማዊ ሰው ሁን፣ ቤተክርስቲያን ያንተ ማንነት አይታ አይደለም እንትን የምትቀበለ። አይ አንተ ታጨሳለህና የኔ ልጅ አይደለህም አትልህም። ቤተክርስቲያን የእንጀራ ልጅና የስጋ ልጅ ብላ ምስለይ አይደለችም። ካዲያም እንትን ማሳፍር ከሆነ ክርስቲያን በመሆን ማሳፍር ከሆነ ቤተክርስቲያን ማታፍርብህ ሆና እንደዚህ ከተቀበለች አንተ እንዴት ለቤተክርስቲያን መስዋዕት መክፈል ያቅተሃል? እንዴት ለቤተክርስቲያን መስዋዕት መክፈል ያቅተናል? ምንም አይነት ሰዎች ብንሆን እኮ እሷ ተቀብላናለች አይደል? አይ አንተ እንደዚህ ነህ፣ አይ አንቺ እንደዚህ ነሽ ብላ እኮ አልተጸየፈችም። ለምን ይህንን ነገር አናደርግም ብለን የሆነ የወጣትነት ኃላፊነት እንኳን እንዴት አይሰማንም? ጌታን የቪዲዮን ሳይሆን ይሄ ሰውዬ ሙስሊም ነው ወይስ ምንድን ነው ብዬ እንትን ያልኩት። ከዚህ በፊት እንደዛ ህዝበ ክርስቲያኑ ጨጓራው ተልጦ ጭራሽ ጨጓራችን ላጠው በብጣቂ ወረቀት አምጥቶ ማለት ነው መግለጫ ብሎ አሁን ፋኖን የገደለው እንዴት? አሁንም ቢሆን ህዝበ ክርስቲያኑ ጥያቄ መጠየቅ ያለበት እንዴት ነው ፋኖ ሊገድል የሚችለው? ፋኖ ከገደለስ በብሔር ነው ወይስ በሃይማኖት ነው ሊገድል የሚችለው? በብሔር ከሆነ የኦሮሞ ሙስሊም የለም ወይ? ህዝበ ክርስቲያኑ ለይቶ እንዴት ገደለ ፋኖ? ሁሌ
የራሳቸውን ፖለቲካ ለመስራት የሆነ ጥፋት የሆነ ቦታ ላይ ጅም ያደርጉ ጨርሱና ከዛ በኋላ ፋኖ እንዲያደረገ ከሌ እንዲያደረገ ብለው ፖለቲካ ላይ ለምን ይለጥፉታል? ለነሱ ግብአት እንዲሆን የፋኖን ስም ለምን ብድግ አድርገው ይጠራሉ? ለምን ብለን ጥያቄ መጠየቅ አለብን። ይሄንንም የጠየቀ የለም። ኮስታ አይ ክርስቲያን እንዴት ነሽ? አማዬ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? አለን። አዎ ማለት በተለይ እኛ ምን ሆነናል? ያው የሆነ ሰዓት እንጮሃለን፣ ከዛ እንትን የለንም፣ ተቋም የለንም፣ በትክክል ኦርጋናይዝድ የሆነ በአንድ የሚሰበስበን የሆነ ነገር ሲነሳ አብረን በጋራ የምንቆምበት አካሄድ የለም። በጣም የምንገርመው እኛ የሁላችንም ችግር የክርስቲያኑ ልክ ፖለቲካው እንትን ሲል በዘር ውስጥ እንወሸቃለን። ልክ ከፖለቲካው ስንወጣ ክርስትናችን ትዝ ይለናል። ግን የሆነ ቦታ ክርስቲያን ሞተ ሲባል ዘሩን እንቆጥራለን። ይሄ በቃ አእምሯችን በጣም ትክክል አይደለም። በክርስቶስ ክርስቲያን የተሰኘን እኛ ክርስቲያኖች የትም ቦታ ማንኛውም ቦታ ላይ ይመለከተናል ብለን በአንድ መቆም በጣም ተስኖናል። አንደኛ እሱ ነው። ሁለተኛ ይሄ እንዴት ትኩረት አንሰጥም? ማለት ስለምንሰማው ነገር ስለሚፈጠር ነገር ብርቅ ነው እንዴ? አሁን የሰውየው ንግግር እኮ ይሄ ውሸት ነው አይደለም ብሎ ራሱ ኮምፕሮማይዝ ለማድረግ አስተምሮታቸው አይደለም ወይ? ይሄንን ከስንት ጊዜ ጀምሮ አልሰማነውም ወይ? አናውቀውም ወይ? ጂሃድ ማለት ጦርነት ሲመጣብሽ ራስ መከላከል አይደለም። ጂሃድ ማለት ቤቱ ድረስ ሄደሽ ለእስልምናን አልተቀበልሽም ወይ መቀበል አለባችሁ ነው ክርስቲያኖችን ወይም ሌላ አማኞችን መግደል ነው በቃ ጂሃድ ማለት እንጂ ምንም ይሄ ከጦርነት ራስን ከመከላከል ጋር የሚያገናኘው ሪዝን አይደለም። ይሄንን ነገር እናውቀዋለን። ልክ እንደዚህ ሲል ለምንድን እናሽቃብጠው ነው አይገባኝም። በጣም ይገርማል። ሁለተኛ የፋኖን ጉዳይ ስናነሳ የሚያስቀው ጎንደር ላይ ፍኖተ ሰላም ጎጃም ላይ እንደዚህ ገደለን የሚለው ፋኖ ነው። ለምን ፋኖ ይገላል? ፋኖ የሚወቀስበት ሪዝን ራሱ ምንድን ነው? ክርስቲያን ነው ተብሎ አይደለ? እና ያ ክርስቲያን ነው ክርስትናን ለማስፋፋት እስልምናን ለማጥፋት ነው የሚመጣብን ተብሎ የሚታሰብን አካል አርሲ ድረስ ገብቶ ክርስቲያኖችን መርጦ ገደለ። በጣም ነው የሚያሳዝነው። አንዳንዴ ከምንሰማው ነገር ራሱ መጠበቅም አለብን። እንዴት ነው ይሄንን የማናውቀው? እርስ በርሳችንስ እስከ መቼ ይሄ የዘር የጎጥ ምናምን ነገር ውስጥ ተወሽቀን ራሳችንን እናስበላለን? የራሳችን ጥፋት ነው። ክርስትና በደንብ አልገባንም። እንደ ክርስቲያን መቆም ይገባል። ኦሮሞ፣ ሶማሌ፣ እንትና ሀረር ምናምን ሳንል ሁላችንም ክርስቲያኖች በአንድ መቆም አለብን። ልክ የሆነ ጦርነት ወይ የሆነ ኮሽታ ሲነሳ ዘር ውስጥ ገብተን እርስ በርሳችን ሌላ ሰው እኮ አይደለም ጠላታችን። ለሌላ ሰው በርን ከፍታለን። በሩ ክፍት የሆነ ቤት ደግሞ ለአደጋ ተጋላጭ። እኛንም በር የከፈት ነው። በሃይማኖታችን ጠንካሮች አይደለንም። እርስ በርሳችን መዋደድ፣ እርስ በርሳችን መጠባበቅ፣ እርስ በርሳችን ፕሮቴክት መደራረግ ሀሳቡም ፍላጎቱም የለንም። እኔ አሁን የሚያሳየው እሱ ነው። አባቶቻችን እንላለን ማት የምንገፋበት ቦታ አለን። እነከሌ አልጮሁልንም፣ እነከሌ እንትን አላሉልንም፣ ግን ሁላችንም አልጮህንም። ሁላችንም ኦርቶዶክሶች ተነስተን በአንድ ቀን መገደል ይቅርብን ብለን ብንቆም ማን ያስቆመናል? ማንም አያስቆመንም። ግን እኛ ችግሩ ሁላችንም የሆነ ኮሮጆ ውስጥ ገብተናል። በጣም በሚያሳፍር መልኩ የሆነ ቦታ ሲጠቃ እኔ አካባቢ አልመጣም ይመስለናል። ነገ ግን አንኳኩቶ እያንዳንዳችን ቤት ይመጣል። እኔ አዲስ አበባ ነኝ ያለሁት፣ እኔ ውጭ ነኝ ያለሁት፣ እኔ እዚህ ቦታ ነኝ። አያድነንም። ሁላችንም ቤት አንኳኩቶ ይገባል። የሚያሳዝነው እሱ ነው። እንዴት ይህንን የመጣብንን ችግር በአንድነት መቆም እንዴት ይከብደናል? እስከ መቼ ዘር እየቆጠረን እርስ በርስ እንባላለን? ክርስቲያኑ እርስ በርስ የሚገዳደለው ራሱ ይበዛል። ጦርነት ሲነሳ ክርስቲያን የበዛበት ቦታ ላይ ነው የሚነሳው። የሚገዳደሉት ወንድማማቾች እርስ በርሳቸው ነው። ያንን እንኳን አይተን አናስተውልም።
ማን ነው የኢትዮጵያ እንትን ውስጥ አሁን ባሉት በ7-8 ዓመት ከዛም በፊት ሊሆን ይችላል ማን ነው እየሞተ እርስ በርስ እየተገዳደለ ያለው? አስተውለን እናውቃለን? ካስተዋልንስ ማን ነው በትክክል እየተጎዳ ያለው? የትኛውም ቦታ ላይ ታርጌት የሚደረገው የትኛው ክፍል ነው? ክርስቲያኑ ነው። እንዴት እርስ በርሳችን መቆም፣ መደጋገፍ፣ መዋደድ፣ እጅ ለእጅ መያያዝ ይከብደናል? እኔ የሚያሳዝነኝ እሱ ብቻ ነው። አሁን እንዲህ ድምፅ እናሰማና ልክ የሆነ ቦታ ላይ ከልኩ እዚህ ክልል ላይ ይሄ ተደረገ ሲባል ሁላችንም ሮጠን እዛ ክልል ውስጥ ገብተን እንወሸቃለን። እንደማይመለከተን እንሆንና የሚያሳዝነው እሱ ነው። በጣም እስቲ ኢትዮጵያ ውስጥ የሚኖሩ ሙስሊሞችን ተመልከቱ። አይደለም ሀገራቸው ላይ ስላለው ስለ የትኛው ሀገር ነው እየጠሩ የሚያደረቁሩን? ፍልስጤም፣ እስራኤል እንትን እያሉ ክርስቲያን ሲሞት አጠገብ ያለው ክርስቲያን ሲሞት አንድ ሙስሊም ሁለት ሙስሊም ድምፁ በደንብ የሚሰማ ከኡስታዞች መሃል ይሄ እኮ ልክ አይደለም ሞታቸው አይገባም ያላለ እኛ ክርስቲያኖች ብንሆን ግን ስናሽቃብጥ እንገኛለን። በቀደም ዕለት ምን አስተዋልኩኝ? አንዱ የሆነ ታዋቂ ቲክቶከር ነው፣ ሙስሊም ነው። እኔ በሰው ህመምም ችግርም እንትን የለብኝም፣ ግን ውስጥ ላይ ገብቶ እግዚአብሔር ይማርህ እያለ የሚያሽቃብጥ ግን እግዚአብሔርን ሲሰድብ ኢየሱስ ክርስቶስን ሲያዋርድ በግናችሁ እያለ የሚጠራን የበግ በግ እያለ የሚያላግጥ ሰውን እግዚአብሔር ይማርህ እያለ የሚያሽቃብጥ ከመሃል ከኛ ልጆች አንድ ሰው ቢታመም ግን አንድ ሙስሊም እጁን አውጥቶ አላህ ይማርህ የሚል አንድ ሙስሊም አታገኙ። በዚህ ልክ ነው እኛ የምናሽቃብጠው። ቦታችንን አናቅም፣ ከማጋ ህብረት ማድረግ እንዳለብን አናቅም፣ መቼ መቆም እንዳለብን አብረን አናቅም። ልክ የሆነች ነገር ስትነሳ ሮጠን ወደ ጎጦቻችን ወደ ዘሮቻችን ምናምን እንገባለን። ይሄ ለማን ከፍቷል? ሁላችንንም ክርስቲያኖች የሚያስበላን ነገር ነው። ነገ ሁላችን ክርስቲያኖች ነገ አንኳኩቶ በራችን ቤታችን ውስጥ የሚገባ ጉዳይ ነው። ውጪ ቆምንም ዳር ቆምንም መሃል ቆምንም አይቀርልንም። መቼ ሁላችንም አንድ ላይ መቆም እስካልጀመርን ድረስ ሁላችንም ዘራችን ክርስቶስ ነው ብለን በክርስቶስ እኛ የእግዚአብሔር ልጆች ተብለን ተጠርተናል ብለን የእግዚአብሔር ልጅነታችንን አምነን በትክክል በእግዚአብሔር ልጅነት በአንድ መንግስት በአንድ ቤተክርስቲያን አምነን እስካልቆምን ድረስ ይቀጥላል። ማማዬ ያበዛሁባችሁ ቀጥሉ ደሞና እባካችሁ ፍቅር ይኑረን፣ አንድነት ይኑረን። እርስ በርሳችን ጥፋት ላይ ያጠፋ ይችላል። የኛ ወንድምቶች ቢያጠፉ እንኳን ፕሮቴክት እንደራረግ፣ አሳልፈን አንሰጣጥ። እባካችሁ እኔ ልል የምችለው እሱን ብቻ ነው እና እስቲ ቀጥሉ። አመሰግናለሁ ማማ። ቤላዬ ሰላም ብዬሻለሁ። ወዲ እሺ ሰላም ልበል። ኦኬ፣ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁ ማሚ ክርስቲያን እና ከታች ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን። ቤላ እናመሰግናለን። ክርስቲያን ቀጥ ቤላ አሉ። እግዚአብሔር ይመስገን። እሺ እንትን እኔ አሁን ስለመጣው አንድ ሰው እናስገባና ከዛ ነው ልቀጥል ማማ። እሺ ኦኬ። እሺ እስቲ ከገስት ላይ አንድ ሰው ላስገባና ኦኬ። እስቲ ኪሩቤል ቀይ ላስገባ። ኦኬ እሺ ሰላም ወንድማችን ይሰማል? አውዴ ቤላ ይሰማል። ኦኬ። አይ ከስር ኪሩቤል ነው። ኪሩቤል አለ? ሄሎ፣ እንዴት ናችሁ? ሰላም ነው? እንዴት አመሻችሁ? አለን እንዴት ናችሁ? አለን ሀሳብ አለ። ያው አንድ ተጻፍ ከላስገባው
አይ ሀሳብ አለኝ። ያው ባለው ሰሞኑን በተፈጠረ ጉዳይ የተፈጠረ ባለው በእኛ ላይ ያለው ላይ በሱ ላይ አይደል? አዎ ቀጥል፣ ሀሳብ ካለክ። ሀሳብማ አለኝ። ያው ምንድነው ያው ትልቁ ችግራችን ምንድነው? እኛ ሁሉንም ነገር በእግዚአብሔር ላይ ጥለን መቀመጣችን ነው። ማለት ትክክል አይደለም ማለት ሳይሆን በእኛ በኩል የሚጠበቃለ፣ በእግዚአብሔር በኩል ደግሞ የሚጠበቃለ። ምክንያቱም መጽሐፍ ቅዱስ ላይም እርዱኝ እረዳችኋለሁ ነው ያለው። እግዚአብሔር ደካማ ሆኖ ሳይሆን እግዚአብሔር ለሚያደርግልን ለሚሰጠን ነገር እኛ ዝግጁ ነን ወይ ፍላጎት አለን ወይ ነው። እግዚአብሔር አስገድዶ ሁሉን ምንም ነገር ማድረግ ስለማይቻል ማለት ነውና እኛ ራሳችን ወደፊት ካልወጣን እንደተባለው እኛ ፍቅርና ሰላም ከሌለን አንድነት ከሌለን አሁን ላይ ያለው ነገር ያው ግድ ነው የሚጠበቅ ነገር ነው። ምክንያቱም እኛ እርስ በርስ ስንባላ ጠላቶቻችን የቤት ስራቸውን ይሰራሉ። ምክንያቱም እኛ ስንከፋፈል እኛ መሀል ገብተው የራሳቸውን ስራ ይሰራሉ፣ የቤት ስራቸውን ይጨርሳሉ። ልክ አሁን ላይ እየተደረገ ያለው በስትራቴጂክ ኦርቶዶክስን አንድም በመግደል አንድም እርስ በርስ በማባላት አንድም ፍቅርና ሰላም እንዳይኖረን በማድረግ ብቻ በተለያየ መንገድ አጀንዳን በመስጠት የተፈጠረውን ነገር ገለውን አርደውን ራሳቸው እያለቀሱ እኛ እንዴት አርደውን ያለቅሳሉ እያልን ነገ የሚታረዱትን ሰዎች እንዳናስብ፣ ነገ ለሚታረዱት ሰዎች መከታ እንዳንሆን ቀድሞ በታረዱት አጀንዳ ይሰጡናልና ያንን ነገር ላይ እኛ መንቃት አቅቶናል። አንድነት ጎሎናል። ሰላም የለንም፣ ፍቅር የለንም እና በመጀመሪያ በቃ እኔ ያለፈ አልፏል፣ ግን ለሚመጣው ነገር ግን ራሳችን ዝግጁ አድርገን መቀመጥ አለብን። ጥላቻ ቅድም እንዳለችው እህቴ በዘር በጎጥ መከፋፈላችንን አቁመን እከሌ ነው ሳንል ሁላችንም በክርስቶስ ክርስቲያን የተሰኘን እያንዳንዱ በአንገታችን ማህተም ያሰርን በስላሴ ልጅነትን ያገኘን አንድ ነን። ምክንያቱም በክርስቶስ ስጋው ደም አንድ ሆነናል፣ ስንጠመቅ አንድ ሆነናል እና ሁሉ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ስለተባለ ሁላችንም በክርስቶስ ክርስቲያን ሆነን የተጠመቀን አንድ ነን፣ አንድ አካል ነን እና እንደ አንድ አካል ሆነን ልክ ጳውሎስ እንዳለው አንዱ ብልት ሲጎዳ አንዱ ብልት እንደሚታመመው መሆን አለብን ብዬ ነው ማስበው። እስከዛ ድረስ ያ ነገር የለንም። ለዚህም የበቃ ነውም ያ ነገር እንደሌለን ስለታወቀ ነው። ሁለተኛ ትንሽ እንኳን የሆነ ሰው ሲንቀሳቀስ እንኳን እዛ ሰው ላይ ነበር የሚዘመተው። ሁላችንም ባለማወቅ ለኛ ፍንጭ የሚሰጠን ለኛ ትንሽ ጭላንጭል ብርሃን ሊሰጠን ያሰበን ሰው እናጠፋለን አብረን ከጠላቶቻችን ጋር ሆነንና ያ ነገር ይብቃ ብለን መቆም አለበት ያ ነገር። ምክንያቱም ቅድም እንዳልኩት ነው በክርስቶስ ክርስቲያን ከተሰኘን ተጠምቀን ልጅነትን ካገኘን የስላሴ ልጅነትን ካገኘን አማራ ሆነ ኦሮሞ ሆነ ትግሬ ሆነ ከምባታ ሆነ ሀዲያ ሆነ የማንም ዘሪውን በምድር ላይ ቋንቋቸውን ማናቃውቸው በጣም ብዙ እልፍ አላፍ የሰው ዘሮች አሉና በክርስቶስ አንድ እስከሆንን ድረስ ሁላችንም በህብረት መቆም አለብን። ከዚህ በኋላ የአንድም ኦርቶዶክስ ደም መፍሰስ የለበትም። አንድም ኦርቶዶክሳዊ በማንኛውም ሶሻል ሚዲያ ላይ መሸማቀቅ የለም እና ያንን ስራ መስራት አለብን። በቃ ሁላችንም ቤታችን እስኪመጣ መጠበቅ የለብንም። ምክንያቱም የአንድ ኦርቶዶክስ መሞት የሁላችንም ሞት ስለሆነ እኔ ግዴታ ወንድሜ መሞት መገደል የለበትም፣ አጎቴ መሞት መገደል የለበትም። በቃ የአንድ ኦርቶዶክሳዊ ህመም፣ የአንድ ኦርቶዶክሳዊ ሞት፣ የአንድ ኦርቶዶክሳዊ በሶሻል ሚዲያ ላይ ማሸማቀቅና ከዛ ሚዲያ ወጥቶ ተሸማቆ አንገቱን ደፍቶ እንዲኖር ማድረግ የኔም ነው። ግዴታ ቤቴ መንኳኳት የለበትም። በእርግጥ ቤታችን መንኳኳቱ አይቀርም። እየተደረገም ያለው ያ ስለሆነ ኦርቶዶክስን ከምድረገጽ ማጥፋት ነው። ምክንያቱም ለእያንዳንዱ ለሰይጣናዊ ስራ እንቅፋት እየሆነች ያለችው ኦርቶዶክስ ስለሆነች ቤተክርስቲያን ስለሆነች መጽዳት ያለባት መጀመሪያ ኦርቶዶክስና ቤተክርስቲያን ናቸው መጽዳት ያለባቸው። ያ ስራ እየተሰራ ነው። እንደኔ እያንዳንዷን ነገር እያንቀሳቀሰ ያለው ከላይ ሆኖ የሚመራቸው ሰይጣን ስለሆነ ማለት ነውና እኛ ደግሞ መበርታት አለብን። የያዝነው ክርስቶስን ነው። ለኛም የሰይጣንም ፈጣሪ ክርስቶስ ስለሆነ ሰይጣንንም የፈጠረው ማለት ከመውደቁ በፊት በነበረው ማንነቱ የተፈጠረው በእግዚአብሔር በኢየሱስ ክርስቶስ ስለሆነ
የሁሉም የበላይ የሆነ ክርስቶስን ስለያዝን እኛ መፍራት የለብንም። እኛ ንቁ ሆነን ስንጠብቅ እግዚአብሔር ደግሞ ራሱ ደግሞ ኃይልና ብርታትን ይሰጠናል። ተኝተን ግን ሁሌ የሀዘን መግለጫ የምናወጣ ከሆነ ጠላቶቻችን ሀዘን መግለጫ ያወጣሉ፣ እኛም የነሱን ተከትለን ሀዘን መግለጫ እናወጣለን። ስለዚህ ማን ነው ለኛ የሚቆምልን ነው? ይቅርታ አድርጉልኝ፣ አባቶቻችን ትተውናል፣ ረስተውናል። እንደው ካልተቀየማችሁኝ በዛ ጊዜ በነበረው በህገ ወጡ ጊዜ በነበረው ቤተክርስቲያንና ህዝብን ጥቁር አስለብሰው ነበር። ዛሬ ግን ያንዳንዱ ምዕመን በካራ ሲታረድ፣ ቤተክርስቲያን ስትቃጠል፣ ካህናቶች ልክ እንደ ዘካርያስ በቤተ መቅደስ ቀድሰው ሲወጡ ሲታረዱ፣ ቤተ መቅደስ ቄራ ስትሆን የደም መፍሰሻ ስትሆን አንድም መግለጫ አውጥቶ ወጥቶ ይሰጥ የለም። እና አባቶቻችን አንጠብቅኛ እነሱ የራሳቸውን እንጀራ የጋገሩ የራሳቸውን የተሻለ ኑሮ እየኖሩ ነው። እኛ ግን እርስ በርስ መጠባበቅ አለብን። እርስ በርስ ተቻችለን በማንነታችን ሳይሆን በምንነታችን፣ ምንነታችን ክርስቶስ ነው። ምንነታችን ተዋህዶ ቤተክርስቲያናችን ነች። በምንነታችን አንድ ሆነን በጋራ የመጣብንን ጠላት መመከት መቻል አለብን ብዬ አስባለሁ። እና እኔ አላውቅም እስከ መቼ እንደምንተኛ እስከ መቼ ወይም ኢትዮጵያ እንዳለ ኦርቶዶክስ ያለው ህዝብ ምዕመን እስኪታረድ በደኛ እስኪመጣ ድረስ እኔ አላውቅም። መኝታችን በዛ። ሰው ቢተኛ 8 ሰዓት ነው። የኦርቶዶክሳውያን እንቅልፍ ግን በጣም በዛ። ማለት 24 ሰዓት መኝታ ሆነ እና አንዳንዴም ለመመገብ እኮ መንቃት አለብን። ለእኛ ምግባችን የክርስቶስ ስጋው ደም ነው። የክርስቶስ ስጋው ደምን ደግሞ እየከለከሉን ነው። ቤተክርስቲያንን እየከለከሉን ነው። እምነታችን እየከለከሉን ነው። እና ቢያንስ መንቃት አለብን። ለመመገብ እንደምንነቃ ሁሉ አሁንም ለራሳችን መንቃት አለብን። በቃ ልንል ይገባናል። በቃችሁ ብለን ማንንም የሆነ አልቅሰን ወይ ደብዳቤ ጽፈን አይደለም ማድረግ መቻል በምንችለው ነገር ሁሉ ተረዳርተን ተደጋግፈን አንተ ትብስ አንተ ትብስ ተባብለን እንደ ኦርቶዶክሳውያን እንደ ክርስቶስ አንድ እንዳደረገን ሁላችንም በህብረት በጋራ ቆመን የመጣብንን ጠላት ማስወገድ መቻል አለብን። ቤተክርስቲያናችን መጠበቅ መቻል አለብን። የሚታረዱ ደካማ ካህናትን፣ ደካማ ዲያቆናትን፣ ደካማ ህፃናትን፣ በሶሻል ሚዲያ የሚሸማቀቁ ወንድሞቻችን፣ ለቤተክርስቲያን የቆሙ ወንድሞቻችንን፣ መግቢያ መውጫ ያጡ ወንድሞቻችንን መከታ ልንውላቸው ይገባል። መሀል ላይ አቅፈን ይዘን በጋራ ይህንን የከፋና የተቸገረ ጊዜ ማለፍ እንችላለን ብዬ አስባለሁ። አመሰግናለሁ። እሺ፣ እናመሰግናለን ወንድማችን ክርቤ፣ እግዚአብሔር ያክብርልን። እናመሰግናለን። እሺ፣ ሌላም ሀሳብ መስጠት የምትፈልጉ ካላችሁ አስገባችኋለሁ። እኔ በተናገረው ላይ አንድ ነገር ልጨምር። በነገራችን ላይ ልክ አሁን የሰሞኑ ቻሌንጅ አላ ይሄ የአንድ ሳምንቱ ቻሌንጅ ይሄ ሁሉም ፕሮፋይል ቀየረ ምናምን በቃ ሚዲያ ካምፓኝ ተደረገ፣ ግሎባል ሚዲያ ካምፓኝ ተደረገ። ሚቻል ሰው ቪዲዮ ሰራ ምናምን ነገር ላይ ድምፅ እንዲሆን ማለት ነው ምናምን ነገር ግን ለውጥ እንደሌለው ልንገር። ለውጥ በእኔ ማለት ነው ትናንትና ማታ ላይ ነው ጠዋት ላይ በእኔ ማታ ነው የሚሆነው። 3 ልጆች ናቸው የተገደሉ ከታገቱት ውስጥ ማለት ነው። እሺ ዘላይፎች ላስገባሽ። 3 ከታገቱት ውስጥ ተገደሉ። ተመልከቱ። ታገቱት የተወሰዱ ነበሩ። ባለፈው ከታገቱት ውስጥ 10 ነው የታገቱት የነበሩት። 9ኙን ገድለዋቸው ነበር። ከዛ ውስጥ ደግሞ 3ቱን አሁን ገደሏቸው ማለት ነው። ተመልከቱ ምን ያህል እንደተናቀ ማለት ነው። ይኸው ዛሬም ተገድለዋል እያሉ ነው። እሺ እኔ እንግዲህ እስካሁን እስካለ መረጃ ድረስ ምን ያህል ከባድ አጣብቂኝ ውስጥ እንደገባን በዚህ ተመልከቱ። በነገራችን ላይ መስራት የነበረብን ይሄ ነገር መነገር የነበረበት ዛሬ አልነበር ወይ ዛሬ 6 ወር አልነበረም። ለምን መሰራት የተጀመረው መቼ ነው? ቆይቷል። በጣም ይሄንን ክርስትናን እንደ ክሊንዚንግ መደረግ ከተጀመረ ቆይቷል፣ በሚገርማችሁ ሁኔታ ማለት ነው። ግን ምንድነው ያንን ነገር ሰው ምን አደረጉት? አለማመዱት። ቀስ በቀስ ሰው ምን እየደረገ መጣ? ይሄ ሞት የሚባለው ነገር፣ መታረድ የሚባለው ነገር፣ ሰው በሃይማኖቱ መገደል የሚባለው ነገር ሰው ልጅ እየለመደው መጣ። እኛ ክርስቲያኖች እየለመደው መጣን። አይ እንደተለመደው ማለት ጀመርን። ዝቋላ የመጀመሪያ አባቶች ሲገደሉ ሰው ደነገጠ።
በአመቱ በ2 ዓመት ሲደረግ ልክ እንዳምናው እኮ ምናምን ተባለ። በቃ በዛው ተረሳ። በየገዳማቱ ገብተው አባቶችን ምንም የማያውቁ አባቶች ሲገደሉ ሰው ምን እየተደረገ መጣ? አካባቢ ላይ ያለው ሰው ራሱ ማለት ነው እየተላመደው መጣ። ይሄ ፐርፐዝሊ ፌስ ቤስድ ክሊንሲንግ ነው። እምነትን መሰረት ያደረገ ክርስትናን ከዛ ከምድረገጽ ለማጥፋት መሰረት ያደረገ ማጽዳት ነው ሲሰራ የነበረ ማለት ነው። ይሄ ነገር ይቀጥላል ወይ? አዎ ይቀጥላል። ሲጀመር ክርስትና በሐዋርያትም ዘመን ሲገደሉ የነበሩ ናቸው። አሁንም ይገደላሉ። ወደፊትም እስከ መጽሐፍ ቀን እንደሚገደሉ ይታወቃል። በክርስትና ማለት ነው። ክርስቲያኖች በብራስ ይመጣል እንዴ? ዴቫ የሚል ላድርግ። ኦኬ የሚታረኩ ሶሪ ይደረጋል። ግን እንደዚህ አይደለም፣ እንደዚህ አይደለም። ገብቷችኋል? እንደዚህ አይደለም። ሰው መጥቶ ሰላማዊ በሆነ ሀገር አሁን እኛ ሀገራችን ሰላማዊ ናት ብላ በምናስብበት ሀገር እንግዲህ ምንም የማያውቁ ሰው እርሻ ወጥቶ አርሶ ሲመጣ መስቀል አድርገሃልና ተብሎ አንገቱ የሚበጠስ ከሆነ ይሄ አይደለም። ይሄ ሰማዕትነት አይደለም። ይሄ ሰማዕትነት አይደለም። እየተገደለን በዛ ላይ እነሱ ድሮ ነበረ። በዚህ አይነት ሲቹዌሽን አይደለም። በዚህ አይነት ሲቹዌሽን አይደለም እንደዛ የሚባለው። ግን ምንድነው የእኛ ችግር መሰላችሁ? ትንሽ ጊዜ ሆይ 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 ይባላል። በጣም ትንሽ ጊዜ ይጮሃል ምናምን ነገር፣ ከዛ በኋላ ይረሳል። አሁንም እንለማመደዋለን። ከዚ ዛሬ ትንሽ ቆይተው ደግሞ ይህን ተደጋጋሚ ሴም ቲንግ ሲያደርጉ ደግሞ አዎ እኮ ባለፈው እንደዚህ ሆነው ምናምን የባለፈውም እንደዚህ ተረሳ፣ በቃ ይተዋል። ገብቷችኋል? ይተዋል። እንደዛ መሆን የለበትም። እስከ መቼ ነው የምንተኛው? መቼ ነው እኛ ቤት እኔ ቤት መጥተው በራ አንኳኩተው እስኪገሉኝ ድረስ የምጠብቀው? መቼ ነው እናንተ ቤት ቤታችሁ ድረስ መጥተው ወይ የምታውቁት ሰው ቤት መጥተው እስኪያንኳኩ ድረስ ያኔ ነው ወይ የምንነቃው? ለምንድን ነው እስከዛ ድረስ የምንጠብቀው? ቀደም ተናግሯል። ዘራችን ክርስቶስ ነው። እኔና እናንተ አንድ የሚያደርገን ክርስቶስ ነው። ላላቃችሁ እችላለሁ፣ ላንተዋወቅ እንችላለን። እኔ አርሲ ውስጥ ካለው ሰው ጋር ላልተዋወቅ እችላለሁ። ግን ኦርቶዶክስ በመሆኑ ክርስቲያን በመሆኑ አንድ ነን። ወንድሜ ነው፣ እህቴ ናት። የሚገደለው ሰው ያሳስበኛል፣ ያመኛል። ያ ሰው በእምነቱ ሲገደል ነገ እኔ ቤት ላለመምጣቱ ምንድነው ዋስትናዬ? ያ ነገር ነገ እኔ ቤት ላለመምጣቱ ምንድነው ዋስትናዬ? አሁን ድረስ አባቶቻችን ይጠብቁናል ምናምን። እኔ ፐርሰናሊ አሁንም ድረስ የአባቶቻችን ድምፅ መስማት አለብን። ኦፍኮርስ እኛ ከነሱ ተለይተ የምናደርገው ነገር የለም። ይሄም አግባብ አለው ብዬ አላምንም። ግን እነሱ እንዲናገሩ የሚያደርጋቸው ማን ነው? እኛ ነን። ገብቷቸዋል? እነሱ እንዲናገሩ እነሱ ወጥተው እንዲናገሩ የምናደርጋቸው እኛ ነን። በግብፅ ላይ የተፈጠረውን አስታውሱ። አባ ሽኖዳን አቡነ ጴጥሮስን ተመልከቱ። ለህዝቦቻቸው ብሎ ምን ያህል መስዋዕትነት እንዳደረጉ። ያ ግን በህዝቡ የተነሳ ነው። ኪሩቤል የሚታርግ ድምፅ አለ በጣም ለማንኛውም ለህዝቦቻቸው ብለን ነው። አዎ ስቲል እስካሁን አባቶቻችንን እንጠብቃቸዋለን፣ እንጠብቃለን። እነሱ ተናገሩም አልተናገሩም እንዲያሉም አላሉም እኛ እንጠብቃቸዋለን። ግን እስከዛም ድረስ ቢሆን እነሱ እንዲናገሩ እነሱ የሆነ ነገር እንዲሉ ምንገፋው ማንን? እኛ ነን። በጣም እኮ እኔ ባለፈው ቪዲዮ ሳሳይ ነበር። በጌታ ስም እንደዛ 25 ሰዎች ታርደው ህፃናት በኢቨን የተሰፉበት መስፊያ ራሱ ትክክል አይደለም እየተባለ በወጣ ጊዜ አባቶቻችን እንትን ሊያስመርቁ አይ ቲንክ የቴሌቪዥን ጣቢያ ነው ካልተሳትኩኝ እዛ ነበሩ። እኔ እንጃ እኔ አላቅም እኔ ምን አይነት እንትን እንደሆነ። ግን እስከ መቼ ለምትሉን እስከ መጨረሻው ይሄ ግዴታችን ነው። አባቶቻችንን መከተል አለብን። ያ ኦፍኮርስ ግን እነሱ እንዲናገሩ ፑሽ ማድረግ አለብን። እኛ ከአባቶቻችን ወጥተን የራሳችንን ነገር ማድረግ አንችልም። ገብቷቸዋል? ያንን ማድረግ አንችልም። ግን ቢያንስ ህብረት ያስፈልገናል። ቢያንስ አንቺ ከጎንህ ያለውን እህት ወንድምህን እንደ ራስ መውደድ መጀመር አለባችሁ ሁላችሁ፣ ከኔ ጀምሮ ማለት ነው፣ ከኔ ጭምር። በቃ ያ ጊዜ ያበቃል። ያ ጊዜ መቆም አለበት። ጠላቶቻችን እኮ ክፍተት እንዳለው ስላወቁ ነው የሚያጠቁን። አስቡ፣ ክፍተት እንዳለ ስለሚያውቁ፣ እንደማንተባበር ስለሚያውቁ፣ አንድ እንደማንሆን ስለሚያውቁ
ክርስቲያን ሲባል በዘር ስለሚከፋፈል እንደዛ ስለሆነ ስለሚያውቁ ድረስ ለዛ ነው የሚያጠቁን ኢዚሊ ማለት ነው በቀላሉ። አንድ ብንሆን ኖሮ ለሁላችንም አንድነታችን ይበጀና ብለን አንድ ብንሆን ኖሮ አያጠቁንም ነበር። ገብቷችኋል? ስለዚህ ፕሊዝ ክርስቲያኖች ይህንን ቻሌንጅ ብቻ አታደርጉት። ቻሌንጅ ብቻ አታደርጉት ጌታን። ይህ ቻሌንጅ ዝም ብሎ ለጥቂት ጊዜ አታደርጉ። በቃ ከጭንቅላታችን ሊጠፋ የማይችል ነው። ከዛሬ ጀምሮ እኔ በቃ ይሄ የሚዲያ ካምፓይኑ ምንም ለውጥ ላይኖር ይችላል፣ ይሄ ነገር መሬት ተወርዶ መሰራት አለበት ያልኩት እንደዚህም ተነግሮ ትናንትና 3 ሰዎች ሞቱ ሲባል እኔ በቃ ማለት ምንም ጥቅም ማለት ይሄ ሚዲያው ላይ እየተሰራ ያለው ነገር ለውጥ አለው ብዬ እኔ ፐርሰናል አላመንኩበትም ማለት ነው። ማለት ተናግረዋል። አዎ ተናግረዋል። መቼስ ጳጳሳቶች ቲክቶክ ላይ የሉም አሉ ምንላቸውም በጣም ጥቂት ዲያቆናት፣ በጣም ጥቂት መምህራን ናቸው አይደለም እና ጥቂት መጋቤ ምናምኖች እስከማውቀው ድረስ ማለት ነው። እስቲ 100 አይሞሉም እኔ እስከማውቃቸው ድረስ። ግን እንደዛም ሆኖ ምንም ለውጥ እነሱ ቢያንስ እንኳን ሄደው ቤተ ክህነቱን እንኳን ፑሽ እንዳላደረጉት የምታስቡት ምንድነው? ትናንትና 3 ሰዎች እኔ እንደውም ደፋሮች ናችሁ ተብሎ የገደሉ ነው ይመስለኝ። ጌታን ትጮኋላችሁ እንዴ ምናምን ብለው ምንም ለውጥ የለውም። እመኑኝ። ይሄ ሚዲያ ላይ አሁን ላይ ተሰራ የተባለው ነገር እኔ እንጃ ካለ የሚነገረን ካለ አወራፍሽ ሄደ ግን ምንም። ስለዚህ ይሄ ሚዲያ ላይ የተፈጠረው ግርግር የሆነ ሰውን አዌርነስ ፈጥሮታል፣ ያ ፈጥሮታል። ግን ምን ቲክቶክ ያለው ብቻ ነው አዌርነስ የፈጠረው? ታች መሬት ላይ ተወርዶ ተሰርቶበታል ላይ አይመስለኝም። ይሁን ለምን ሰዎች እስካሁን ይሞታሉ? እና ለማንኛውም እስቲ እኔ እንጃ እኔ አንድነት ይኑረን ክርስቲያኖች ፕሊዝ፣ አንድነት ይኑረን። ይሄ በዘር በእንትን መከፋፈል ይበቃል። በቃ አለቀ። ነገ አንተ እንትን ብሄር ነህ ብለው አይደለም መጥቶ የሚገለው። አንተ ኦርቶዶክስ ነህ ተብለህ ነው የምትገደለው። አንድ አይነት ብሄር ኖሮ መጥቶ ሊገል ይችላል። ለምን? ኦርቶዶክስ ነህ። ስለዚህ ከአሁኑ ያዋጣችሁ ምረጡ፣ ከአሁኑኑ ማለት ነው። እና ይሄን ድል ነው የፈለኩት። አላብዛ ምናምን ነገር። ዴቫ ዌልካም እና ላይፍ ኦፍ ሌላ ሀሳብ ያላችሁ ሰዎች አስገባሉ እና ማች ማሚ የምትይቆ ነገር ያለው እንዴት አመሻችሁ እህቶች ወንድሞች፣ እንዴት አላችሁ? እግዚአብሔር ይመስገን። አንዴ እሺ ማስታወቂያ ነገር ልናገር እንዴ ትልቁ ላይ እሺ ዴቫ አዲስ ቪዲዮ ለቋል። በጣም ወሳኝ ቪዲዮ ማለት ነው። እስቲ አንዴ ገብታችሁ ሁላችሁም እዚህ 200 ምናምን ሰዎች አላችሁና አንዴ ገብታችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጎለት በደንብ በጣም አሪፍ ወሳኝ ቪዲዮ ማለት ነው ለቋል። እስቲ ሁላችሁም ገብታችሁ ደግሞ እዩት። ኮፒ ሊንክ ማድረጋችሁ ሳይሆን እዩት እስከ መጨረሻው እንትን እንዳይል ማለት ነው። እዩለት ምናምን ነገር እሺ አንዴ እስቲ ከዛ በኋላ ወደ ሀሳባችን እንመለሳለን ምናምን ነገር እስቲ አንዴ እዚህ የዴቫ ቃል ስጋ ሆነ። እሺ ቃል ስጋ ሆነ ትልቁ ላይ ያደረኩት ማለት ነው። አንድ ቪዲዮ ሰርቷል። አንድ ቪዲዮ ለቋል። አንዴ ኦኬ በቃ እዛ እየገባችሁ ይሁ ኮፒ ሊንክ አድርጉለት። ቀጥ ደ ላይፍ ኦፍ እሺ ሁላችሁንም ሰላም ብያለሁ። እግዚአብሔርን እኔ አንዳንዴ የሆነ ቃል የምገልጽበት ራሱ ቃላት ያጥረኛል። ሁሉም ነገር ማለት ነው። ሁሉም ክርስቲያን አልነቃም። ግን የሆነ አንድ ሰው ለቤተ ክርስቲያን ለመቆም እንትን ሲል ብድግ ሲል የምንጥለው እኛው ነን ማለት ነው። እኛው ውስጥ ያሉ የጭቃ ውስጥ እሾሆች ማለት ነው። ጌታን በጣም ረጅም ጊዜ የሆነ ነገር ሲፈጠር አንድ ሰው ብድግ ብሎ የሆነ ለምን እንደዚህ ሲል ያንን ሰው ፍን ይደረጋል። ያንን ሰው ፍን ያረጉታል። የሆነ ሰው ደግሞ በቃ ይሄን መስራት አለብን ተብሎ በዛ በኩል አንድ ላይ የሆነ ተብሎ ሲታሰብ ደግሞ ያው ከመሃል ያለው ሰው አሳልፎ ይሸጣል።
ጌታን እነሱ ራሱ በምን ያክል እንደገመቱን እንትን ማለት ይቻላል። በገንዘብ ማንንም ሰው መሸጥ እንደምንችል ተረድተው ቪዲዮ ላይ ሰምታችሁ ከሆነ ማለት ነው። እና እኛ ውስጥ ያሉት ራሱ አሽቃባጮች ስንት ነገር እየሰሙ እያዩ ግን የሚያስመስሉት የሚያሽቃብጡት ለመወደድ የሚያደርጉት ብዙ ልጆች አሉ። ጌታን ግን አሁን እኔ ይሄ ያሄደ የመጣ ምናምኑ ሳይሆን እኔ ማስበው ጌታ ምስክሬን አሁን እንደዚህ ላይቭ ላይ ገብተው ሐሳብ የሚሰጡት ወንድሞች አሉ። አሁን ሌሎች እነ ቴዳ እነ ዲያቆን ዘማኑ እነ ዲያቆን ፋሲካው ምናምን ልክ እንደነሱ ኢትዮጵያ ውስጥ ያሉት ወንድሞችም ሐሳብ የሚሰጡት እነሱ በአንድ ግሩፕ ፈጥረው ምሳሌ አዲስ አበባ የሆነ ቦታ አለ፣ ዮሐንስ አለ። ከዛ ከዮሐንስ ደግሞ ሌላኛው ቦታ አለ። ሌሎችም ቦታ ማለት ነው። 6 ኪሎም ካሉት 4 ኪሎም ሌሎችም ቦታ ብዙ ቦታ ልጆች አሉ። እነሱ አንድ ወንድሞቹ ነው ዛሬ ቢያንስ በቀን 3-4 ወንድሞች አንድ ግሩፕ ቢከፍቱ ከዛ ልክ ተጠናንተው አንድ ላይ ይሰበሰባሉ። አዲስ አበባ ላይ ያሉት ሙሉ ከዛ እነሱ መንቀሳቀስ እንትን የሆነ ህዝቡን ማንቃት ይችሉ ነበር። ለምን ሐሳቡን እየተለዋወጡ ምን ማድረግ እንዳለባቸው ህዝቡ እንዴት መንቃት እንዳለበት ከዛው ከመሃላቸውም ደግሞ ይሄን አደረጉ ተብሎ አሳልፈው የሚሸጥ ይኖር ይችላል። ያንንም ሰው ያንን ሰው ተጠንቅቆ አጥንቶ አንድ ላይ እንደ ግሩፕ ቢፈጠር ልክ እንደነ ወንድም ቴዶ ማለት ነው ኢትዮጵያ ውስጥ ያሉት ወንድሞች ሌሎችም ገጠር ቦታም ያሉት እንደዛ ቢሆን ብቻ ደስ ይል ነበር። ግን እኔ አባቶች ጌታ ምስክሬን ከአባቶች ተስፋ ቆርጫለሁ። ምክንያቱም ከዚህ በፊት ከአንዴም 2-3 ጊዜ ካስታወሳችሁ እንትና ላይ ደብረ ኤልያስ ነው የሚባለው ጎጃም ላይ ወደ ጎጃም በኩል የተቃጠለው እንትን ቤተክርስቲያን ከነሙሉ ምእመን አባቶች ሁሉ ሲቃጠል ያኔ ሲቃጠል ምን ነበር የተባለ? እያጣራን ነው የሚል መረጃ ነበር እንተሰጠው። ከዛ ሆ ተባለ፣ ተዘጋ። ከዛ ደግሞ የት ነው እንደዚሁ አሁንም ተደረገ። ድጋሚ ደግሞ ዝቋላ ላይ አባቶች ተገደሉ። ያም ሆ ተባለ፣ ጸጥ ተባለ። ከዛ ድጋሚ ሁለተኛ ተገደለ። አሁንም ሆ ተባለ፣ ጸጥ ተባለ። ምንድነው አሁን ላይ የአንድ ሰው መሞቱ ሳይሆን እንትን እያለን ያለው ስንለማመደው የህዝቡ መብዛት የህዝቡ ማነስ ምንም እንትን አይለንም። ህዝቡ ብዝት ሲል የሆነ የመደንገጥ የሚለው ነገር ይመጣል እንጂ ይሄን ያህል እንዴት ይሄን ያህል ሰው ትንሽ ሰው ሲሞት እንዴት ይሄን ያህል ሰው ሞተ የምንል ሁላ ይመስለኛል። ጌታ ምስክሬ ከማየው ነገር ማለት ነው። እግዚአብሔር ምስክሬን አንድ ነገር ልንገራችሁ። እዛው ኦሮሚያ ክልል ላይ የሆነ ቪዲዮ ተልኮልኝ አየሁ። ክርስቶስ ምስክሬን ሆዴ ባብቶ ይገሏቸዋል ወይስ አይገሏቸውም ብዬ ጓጉቼ እስከ መጨረሻው አየሁት። ህዝቡ ዙሪያውን ተሰብስቦ ትንሽ እንትን ያሉ ሲገሏቸው ግን ትንሽ የቆየ ነው። ክረምት ላይ ማለት ነው። የባለፈው ክረምት ላይ ነው። 2 ናቸው። ልጆቹ ክርስቲያን ናቸው። ከአማራ ክልል ነው የሄደው የነበሩ እዛ ለከብት እንትን ማለት ነው። የአትክልት ምናምን የሚሰሩ ምናልባት ታውቁ ከሆነ ማለት ነው ወደዛ አካባቢ ያላችሁ እና ለዛ ሂደው 2ቱም ይያዛሉ። 2ቱም የፊት ጥኝ ታስረ እንደዚህ የኋላ እጃቸው ተቆልፈው ታስሮ ማለት ነው። ዙሪያውን ህዝብ ተሰብስቦ 2ቱን ልጆች ረሸኗቸው። ደግሞ ልጆቹ ራሱ ህፃን ናቸው፣ ያን ያክል ትልልቆች አይደሉም። በጣም ነው የሚያሳዝኑት። ጌታ
አዶን ነው እኔ እንትኑ ያን የሊቢያዎቹ ራሱ እንትን አላለኝ። የነዚህ አኳኋን ደግሞ በጣም ነው የሚያሳዝነው። የሊቢያዎቹስ መቼም ወንድሞች እንትን ቢሉ የሆነ ህዝብ የሌለበት መካከል ነው፣ በሌሎች ሀገር ነው። ኢትዮጵያ ላይ ግን እዛው አርሲ ክልል ላይ ግን የተደረገው ምንድነው? ህዝብ ተሰብስቦ ህዝብ በተሰበሰበበት መካከል እድሜያቸው ራሱ ቢያንስ ከ15 እስከ 19 ቢሆን ነው፣ ከዚህ በላይ አይበልጥ።